በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለእናታችን ለቅድስት ኪዳነ ምሕረት ወርሃዊ መታሰቢያ በዓል በሰላም እና በጤና ደረሳችሁ። ከዚህ በመቀጠል በመጋቢት 16 በረቡዕ ቀን የሚጸለይ የእናታችን የቅድስት ኪዳነ ምሕረትን ድርሳን እንደሚከተለው እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት ረቡዕ ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። ነገር ግን ልጄ የማኅፀኔ በኩር ከልዑል ዙፋን ወርደህ በአባት ፈቃድ በራስህና በመንፈስ ቅዱስ ፈቃድ ወደ እኔ የመጣህ ልጅ አስብ ብላ በለመነችው ጊዜ ከልጇ ከወዳጇ የተቀበለችውን የቃል ኪዳኗን ዜና እንናገራለን። አሁንም በመልአኩ ቅዱስ ገብርኤል ብስራት አንተን በጸነስኩ ጊዜ ከዘመዶቼ የደረሰብኝን ስድብና ተግዳሮት አስብ። ከማን ጸነስሽ እያሉ እየተዘባበቱ የስድብን ቃል ተናገሩኝ። በመንፈስ ቅዱስ እንደ ጸነስኩኝ ብነግራቸውም የምነግራቸውን ቃል አልሰሙኝም፣ አላመኑኝም። ነገር ግን ማየ ዘለፋን አጠጡኝ እንጂ። ልጅ ሆይ 9 ወር ከ5 ቀን በማኅፀን የተሸከምኩህን አስብ። የፈረሶች መግሪያ በምትሆን በቤተልሔም በወለድኩ ጊዜ ያገኙኝን ችግሮች፣ የሌሊት ቁር፣ የቀን ሐሩር አስብ። ከወለድኩህም በኋላ የምጠለልበት ቤት ስላጣሁ ቅጠል አልብሼ በከብቶች በረት ያስተኛውህን አስብ። ልጄ ሆይ ዮሴፍ እነሆ ሄሮድስ ሕፃኑን ሊገድለው ይፈልገዋል ብሎ በነገረኝ ጊዜ ከእናት አባቴ ርስት ወጥቼ ወደ ባዕድ አገር መሰደዴን አስብ። በኩር ልጄን ከሚገድሉት ይልቅ እኔን አስቀድሞ ይረዱኝ ብዬ ለዮሴፍ የነገርኩትን አስብ። ልጄ ሆይ ከሀገር ወደ ሀገር ከበረሃ ወደ በረሃ ከተራራ ወደ ተራራ እየሸሸው የደከምኩትን ድካም ያገኘኝን መከራ አስብ። በጎዳና ስንሄድ ወንበዴዎች ባገኙን ጊዜ እነርሱን አይቼ የምገባበት ቦታ አጥቼ መጨነቄን አስብ። ልጄ ሆይ የዮሴፍ ልጅ ዮሳ እነሆ የንጉሥ ሄሮድስ ጭፍራ ከዚህ ደረሱ ብሎ በነገረኝ ጊዜ ይህንን ነገር ሰምቼ ልቦና የደነገጠውን ድንጋጤ፣ አንጀት ያዘነውን ያገኘኝን ሐዘን አስብ። ልጄ ሆይ ስለ አንተ የተቀበልኩትን ረሃብና ጥም፣ ችግርና ሐዘን፣ መከራና ግፍ አስብ። ልጄ ሆይ አንተን በድንግልና ወልጄ በጡቶች ያሳደግኩህን አስብ። ልጄ ሆይ አንተን የዳሰሱ ጣቶቼን የተሸከሙህን ክንዶቼን አስብ። ልጄ ሆይ አንተን የሳሙህን ከንፈሮቼን በፊትህ ላይም ባያፈሰሱ ዓይኖቼን አስብ። ልጄ ሆይ አንተን ያቀፉ ጭኖቼን ከአንተ ጋር የተመላለሱ እግሮቼን አስብ። ልጄ ሆይ አንተን ያዘለ ጫንቃዬን የተሸከሙህን ጎድኖቼን አስብ። ልጄ ሆይ በመስቀል ተሰቅለህ በሞትክ ጊዜ ያለቀስኩትን ለቅሶዬን እንባዬንም አስብ። ልጄ ሆይ ስለ አንተ የደረሰብኝን ሁሉ አስብ። አሁንም በመማፀን ስሜን ለሚጠሩ በመታመን መታሰቢያዬን ለሚያደርጉ ለኃጥአን ዋጋቸውን ትሰጣቸው ዘንድ እለምንሃለሁ። ልመናዋ ክብሯ ከሁላችን ጋር ይኑር ለዘላለሙ አሜን። ልመናዋ ክብሯ በእውነት ለዘላለሙ ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ቅድስት ኪዳነ ምሕረት ያደረገችው ተአምር ይህ ነው። የእግዚአብሔር ማደሪያ በምትሆን በከበረች ኢየሩሳሌም ያደረገችውን ድንቅ የሚሆን አምላክን የወለደች የእመቤታችንን የተአምሯን ኃይል ስሙ። በዚያን ወራት በክርስቲያን ላይ ጸብ ክርክር ባደረጉ ጊዜ ከክፉዎች ወንበዴዎች ጸብ የተነሳ የነጋዴዎች መንገድ ተከለከለ። ያን ጊዜም ቀኑ ብርሃን የወረደበት የከበረ በዓለ ፋሲካ ነበረና እንደተለመደ ሥርዓት መንገደኞች አልተገኙም ነበር። ኢትዮጵያዊ ከሚሆን ከአንድ ነጋዴ በቀር ማንም አልተገኘም። ከዚያም በኋላ በየሥርዓታቸው በዓለ ፋሲካን ለማክበር የሮምና የፋርስ ሰዎች፣ የአርመንያና የጽፍ ሰዎች፣ የገላትያና የሶርያም የእስክንድርያም ሰዎች ከጳጳሶቻቸው ከሊቀ ካህናታቸው ጋር ተሰበሰቡ። ብዙም ጉባኤ ሆነ።
ከኢትዮጵያ ሰዎች ነጋዴያን በፈለጉ ጊዜ ከአንድ በቀር አላገኙም። በአደባባይ መካከል ጠርተው አቁመው ባልንጀሮቼ የኢትዮጵያ ሰዎች ሳይኖሩ አንተ ብቻህን ምን አመጣህ አሉት። ፊትህ የጠቆረ መልክህ የከፋ አንተ ከእኛ ጋር ምን አለህ አሉት። አሁንም አንተ ከጉባኤያችን ተለይ አሉት። ይህንን ተናግረው ያንን መንገደኛ ፈጽመው እየሰደቡ ከጉባኤ ለዩት። በእኛ የሚመኩ የኢትዮጵያን ሰዎች ትምህርታቸውን እስኪ ዛሬ እናያለን እያሉ እርስ በርሳቸው ተነጋገሩ። ለግብፅ ሰዎች እኛ ካልኖርን የትንሣኤ ብርሃን አይወርድላቸውም እያሉ ይመካሉና። ይህንን ተናግረው ያንን የኢትዮጵያ ወገን መንገደኛውን አውጥተው አሳደዱት። ያን ጊዜም ያ መንገደኛ በፍጹም ለቅሶ እያለቀሰ ከጉባኤያቸው መካከል ተለይቶ ሄደ። ከእመቤታችን መቆያ ገብቶ እመቤቴ ማርያም ሆይ ግፌን ተመልከቺ፣ መናቄንና ከዚህ ከትልቅ ጉባኤ ሁሉ መለየቴንም እወቂ አላት። መንገዴ በረሃብና በጽም በወዝ በድካም የሆነ ልጅሽንና አንቺን ስለመውደዴ ነውና። ይህንን የመሰለውን ተናግሮ በቀራንዮ አንጻር በተሰራች በዕብራይስጥ ማርያም በሚሏት በእመቤታችን መቆያ ላይ ይጸልይ ጀመር። ያችን ቦታ እመቤታችን በዕለተ ዓርብ ልጇ በዕፀ መስቀል ላይ ተሰቅሎ ሳለ በዚያች ቦታ ላይ እመቤታችን ቁማ አልቅሳለት ነበርና ስለዚህ ያችን ቦታ ምቅዋ መግዝእትነ ማርያም ብለው ጠሯት። የእመቤታችን መቆሚያ ማለት ነው። ከመንገደኞች ያዘነ የተከዘ ሁሉ ከዚያች ቦታ በጸለየ በለመነ ጊዜ የልመናውን ዋጋ ከእመቤታችን ዘንድ ፈጥኖ ያገኝ ነበር። ስለዚህ ነገርም ያ ነጋዴ በዚች ቦታ በፍጹም ልመና ሳለ መበደሉን ወደ እመቤታችን መሰደዱንም ሲያስታውስ ለዚህ ለተበደለና ለተሰደደ ከብዙ ባለጸጎች ጉባኤም ተንቆ ለተለየ መንገደኛ ወደዚች ቦታ ከሰማይ ብርሃን ወረደለት። እርሱ ግን ወደ እመቤታችን ለመለመን ጸሎትን በማዘውተር ልቦናው ወደ ሰማይ ተመስጦ ነበርና በእጁ ላይ ቦግ ቦግ ሲል ያንን የብርሃን ፋና አላየም። ነገር ግን አይሁድ በዚያ መንገደኛ እጅ ላይ ብርሃኑ ሲንቦገቦግ በሩቅ አይተው እጹብ እጹብ ብለው ፈጽሞ አደነቁ። የኢትዮጵያ ሰዎች ሃይማኖታቸው ምንኛ የቀና ድንቅ ነው አሉ። ለተበደለ ሰው ከሰማይ የወረደለትን ብርሃን አዩ። የእግዚአብሔር ማደሪያ አንተ ሰው ብለው ጠርተው ክቡራን በሚሆኑ እጆቹ ላይ የሚያበራ ይህንን ፋና አታይምን አሉት። ያን ጊዜም አእምሮ ተመለሰለት፣ ሐዘኑም ወደ ፍጹም ደስታ ተመለሰለት። የእመቤታችንን የተአምሯን ምስጢር ባየ ጊዜ ከመበደሉ የተነሳ ለብቻው ብርሃን ስለወረደለት ደስ አለው። ያን መንገደኛ የናቁትና የገፉት የተሰበሰቡትም አይተው አፈሩ፣ ደነገጡም። የኢትዮጵያ ወገኖች ሃይማኖታቸው በእውነት በምር የቀና ነው፣ እውነተኛም ነው አሉ። ያን ጊዜ የተሰበሰቡት ወደ ወረደው ብርሃን ሄደው ያንን መንገደኛ ስለናቁትና ስለበደሉት ይቅር ይላቸው ዘንድ ማለዱት። እርሱም ይቅር አላቸው። በተሰበሰቡት ላይና በመንገደኛው መካከል ፍቅር፣ አንድነት ሆነ። ከዚያች ቀንም ወዲህ ለኢትዮጵያ ሰዎች ከፍታና ክብር ተደረገ። ብርሃን ስለወረደላቸው በኢትዮጵያ ሰዎች ላይ የግብፅ ሰዎች ባለሟልነት ተደረገ። ሃይማኖታቸውም የቀና የኢትዮጵያ ሰዎች ከሌሉ ለግብፅ ሰዎች ብርሃን እንዳይወርድ ይህ ነገር የተረዳ ሆነ። እነዚህም እመቤታችንን የሚወዱ ናቸው። ይህም ሁሉ የተደረገው ከእመቤታችን ተአምርና ገናናነት የተነሳ ነው። ልመናዋ ክብሯ በእኛ ለዘላለሙ በእውነት ይደርብን፣ አሜን። ዳግመኛ በእመቤታችን ስም የተሰራች አንዲት ቤተ ክርስቲያን ነበረች። በፍጹም ልቦናው በፍጹም ዕውቀቱ እመቤታችንን የሚወድ አንድ ቄስ ነበር። ከእመቤታችን ቅዳሴ በቀር ሌላ አይቀድስም ነበር። ባረፈችበት በዓል በጥር 21 ቀን የእመቤታችንን ቅዳሴ እንደለመደ ይቀድስ ዘንድ ጀመረ። ብዙ ሕዝብም ባለጸጎችም ድሃውም በዓሉን ለማክበር ከዚያ ተሰብስበው ነበር። በኃይሉ ጽናት የሚታበይ በገንዘቡ ብዛት የሚመካ አንድ ባለጸጋ ከእነርሱ ጋር ነበር።
ልቦናዬ በጎ ነገር ይናገራል፣ እኔም የእመቤታችንን ቅዳሴ እናገራለሁ ሲል ከዚያ ቄስ ቃል የእመቤታችንን ቅዳሴ በሰማ ጊዜ በስድብ ቃል ቄሱን ተናገረው። ይህንን ተናግሮ በገናና በዓል ቀን የሰው ልጆች ወገኖችን የሚያጣላቸው ትሩፋትን የሚጠላ ሰይጣን በተፈታተነው ጊዜ በሥጋው በደሙ ምስጋና መካከል ከቤተ ክርስቲያን ወጣ። ልቡ የሳሳ በዓይኑ ከፍና ዝቅ አድርጎ የሚያይ ያ ባለጸጋ ወደ ቤቱ በደረሰ ጊዜ ነፍሱ እስክትለየው ድረስ ያን ጊዜ ደም ተፋ። የቤተ ክርስቲያን የአንድነቷ ሕዝብ ሥጋውን ደሙን ተቀብለው ከመውጣታቸው አስቀድሞ የሚያስደነግጥ ጭንቅ የሚሆን ነገር ሆዱ የሳሳ የሸሸ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ቅዳሴዋን በመናቅ ከማዕደ እግዚአብሔር የተለየ ያ ባለጸጋ እንደሞተ ሰሙ። ስለዚህም ፈጽመው ፈሩ። በቅዳሴ ጊዜ ከቤተ ክርስቲያን በሚወጣበት ሰዓት እግዚአብሔር በሾመው ቄስ ላይ የስድብ ቃል ሲናገር የሰሙት ሁሉ ተንቀጠቀጡ። በዚህ ዓለም በሚመጣውም ዓለም ሆኖ መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም ብሎ ወንጌል የተናገረው ነገር እነሆ ታወቀ፣ ተረዳ። የዚያም ባለጸጋ ሞት ያዩ የተሰበሰቡት ሁሉ ይህንን ተአምራት አደነቁ። ወንድሞቹና ዘመዶቹ ሁሉ ጽኑ ለቅሶ ያለቀሱለት። ይልቁንም ከእመቤታችን ፍቅር ስለተለየ ፈጽሞ አለቀሱለት። ይህን የእመቤታችንን የተአምሯን ገናናነት የሰማችሁ የእግዚአብሔር ባለሟሎች ወንድሞቻችን ሆይ በጽኑ ፍቅርና በመጠንቀቅ ተጠበቁ። ቅዳሴዋን ምስጋናዋንም የእመቤታችንን ማህሌቷን በሰማችሁ ጊዜ መስማቱ የማይረባ የማይጠቅም አይምሰላችሁ። የዚህም ባለጸጋ ሞት የተጻፈ ለእኛ ምክርና ተግሣጽ ሊሆን ተጽፏል። የእመቤታችንም የተአምሯ ገናናነት በአራት ማዕዘን ይታወቅ ዘንድ ነው። ልመናዋ ክብሯ በእኛ ለዘላለሙ በእውነት ይደርብን፣ ለዘላለሙ አሜን። ልመናዋ ክብሯም በእኛ በእውነት ለዘላለም ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በአገሩ ላሉ ሰዎችና ለሐዋርያት እንደተገለጸችላቸው የሚናገር ተአምር ይህ ነው። ጌታችን ኢየሱስ ክርስቶስ ከሰማይ ወርዶ ለሐዋርያት በገነት መካከል እነሆ ተገለጸ። እርሱም ኪሩቤል በተሸከሙት ሰረገላ ተቀምጦ ዘቦ ግምጃ የተሸለመች ንግሥት ድንግል እናቱም ከእርሱ ጋር ነበረች። በራሷም ላይ የወርቅ ዘውድ ነበር። በዘውዱም ላይ የዕንቁ ፈርጥ ያለበት አክሊል ነበር። ብዙ መላእክትም በሰረገላው ዙሪያ ቆመው ነበር፣ በተወደደ ምስጋና ያመሰግኑ ነበር። ሐዋርያትም ድንግል እናቱንና መድኃኒታችንን የብዙ የሚሆኑ መላእክት በዙሪያው ቆመው ባዩ ጊዜ ሰገዱለት። መድኃኒታችን ጌታም ሐዋርያትን የቁርባኑንና የመሥዋዕቱን ሥራ ሁሉ አዘጋጁልን አላቸው። ከመንፈስ ቅዱስ ጋር አባቴ በንጽሕት እናቴ ማርያም ስም አብያተ ክርስቲያናትን ለማነጽ የወደዳት ቀን ናትና በመሥዋዕቱና በመሠዊያው ላይ ያለውን የመሥዋዕቱን ሥራ ሁሉ ባዘጋጁ ጊዜ መድኃኒታችን ጴጥሮስን ይዞ ቀኝ እጁን በራሱ ላይ አስቀምጦ ለእስራኤል ወገኖች ሁሉ አባትና መምህር አደረገው። መድኃኒታችን በዚህ ሰዓት እጁን በጴጥሮስ ላይ አደረገ። ቃላት በሰማያት 3 ጊዜ ይገባዋል፣ አርሳይ አራውስ እርሳይ እስጢፋኖስ እያሉ እነሆም አሰምተው ተናገሩ። ይኸውም እንደ መልከ ጼዴቅ ሹመት የተሾመ የአለቃ አለቃ ማለት ነው። እንዲሁም ቀሳውስትና ጳጳሳትን፣ ዲያቆናትን፣ የቤተ ክርስቲያን ሥርዓትንም ሁሉ ሾመ። ይህ ሁሉ ሥርዓት ከተፈጸመ በኋላ ወደ ሰማይ አረገ። የወንጌል ልጆች ወዳጆች ሆይ መድኃኒታችን ጊዜ ያደረገለትን የእናቱን ፍቅር እወቁ። ልመናዋ ክብሯም በእኛ ለዘላለሙ በእውነት ይደርብን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 16 በዚች ቀን በእስክንድሪያ ከተሾሙ አባቶች ሊቃነ ጳጳሳት 47ኛ የሆነ የእስክንድሪያ ሊቀ ጳጳሳት የከበረ አባት አባ ሚካኤል አረፈ።
ይህም አባት በአስቄጥስ በአባ መቃርስ ገዳም መንኩሶ በገድል ተጠምዶ ኖረ። ከእርሱ በፊት የነበረ ሊቀ ጳጳሳት አባ ቴዎድሮስ ባረፈ ጊዜ በላዩ የትንቢት መንፈስ ያደረበት አንድ ጻድቅ ሰው እስከሚያስረዳቸው ድረስ ኤጲስቆጶሳት ስብሰባ አድርገው ለዚህ ሹመት ስለሚሻል ሲመክሩና ሲመረምሩ ብዙ ቀኖችን ቆዩ። ከዚህም በኋላ ያ ሰው እኔ በአባ መቃርስ ገዳም በነበርኩ ጊዜ ስጸልይ የሊቀ ጵጵስና ሹመት ለሚካኤል ይገባዋል፣ ለዚህ ሹመት የሚሻል እርሱ ነውና የሚል ቃልን ከሰማይ ሰማሁ አላቸው። ሁሉም ስለ ትሩፋቱ ተናገሩ። ስለ እርሱም ተስማምተው ከገዳሙ ወደ እስክንድርያ ሊያመጡት ከምስር ገዢ ዘንድ ደብዳቤ ጽፈው ያዙ። ሊያመጡትም ሲሄዱ ስለ ገዳሙ አገልግሎት ከሽማግሌዎች መነኮሳት ጋር ወደ ጋዛ ከተማ ሲመጣ በመንገድ አገኙት። ይዘውም አሰሩት። ወስደውም በመስከረም ወር በ17 ሊቀ ጵጵስና ሾሙት። ያችም ዕለት በጌታ ደም የከበረ መስቀል በዓሉ የሚከበርባት ናት። ይህም የሆነው ከዲዮቅልጥያኖስ ዘመን በኋላ የሐሚድ ልጅ ኤልሲድ በሚገዛበት ዘመን ነው። በሹመቱ ወራትም መርዋን አልጋዲን ነገሰ። የእስክንድርያም አገር ሰዎች ከጥቂት ካፊያ በቀር ብዙ ዝናብ ሳይዘንብላቸው ብዙ ዓመታትን ኖሩ። በዚያች እርሱ በተሾመባት ቀን በሁለተኛውም በሦስተኛውም ብዙ ዝናብ ዘንቦላቸው እጅግ ደስ አላቸው። በዚህም አባት ዘመን በክርስቲያኖች ወገኖች ላይ ታላቅ መከራ ደረሰ። ከምዕመናንም ብዙዎች ሸሹ። የክብር ባለቤት ክርስቶስንም የካዱት ሰዎች ቁጥራቸው 24,000 ሆነ። ለዚህ ነገር ምክንያት የሆነውን ከእርሱ እግዚአብሔር እስካጠፋው ድረስ ይህ አባት ስለዚህ ነገር በታላቅ ሐዘን ውስጥ ነበር። ዳግመኛም በዚህ አባት ዘመን ለመለካውያን ቆዝሞስ ሊቀ ጵጵስና ተሹሞ ሳለ የክብር ባለቤት ስለሆነ ስለ ክርስቶስ ተዋህዶ ከዚህ አባት ከአባ ሚካኤል ጋር ተከራክሮ ይህ አባት አባ ሚካኤል እንዳስረዳው አመነ። እንዲህም ብሎ በእጁ ጻፈ። የክብር ባለቤት ክርስቶስ ከተዋህዶ በኋላ ሊቀ ጳጳሳት ቄርሎስ እንደተናገረ በመለኮቱና በትስብእቱ አንድ ባህሪ በመሆን ጸንቶ ይኖራል ሲል፣ ኤጲስቆጶሳቱም እንደዚሁ ከተዋህዶ በኋላ ስለ ክርስቶስ የተለያዩ ሁለት ባህሪያት ሁለት ገጻት አሉት ይሉ ዘንድ የሚገባ አይደለም ሲሉ ጻፉ። ሐዋርያትን በሰበሰባት በከበረች በአንዲት ቤተ ክርስቲያን ውስጥ በአንድነት ጸንተው ሊኖሩ ተስማሙ። ከዚህም በኋላ ከእስክንድሪያ ሰዎች መለካዊ የሆነ ስሙ አንስጣጤዎስ የሚባል ሰው በላያቸው ጥፋትን አመጣ። እርሱ ኤጲስቆጶስነት እንዲሾሙ ሽቶ አልሾሙትምና፣ ስለዚህ ወደ እስላሞች ንጉሥ ሄዶ በአባ ሚካኤል ነገር ሰራበት። ከአመፀኞች ነገስታትም ብዙ መከራ ደረሰበት። ጽኑ የሆነ ስቃይ ማሰቃዩት፣ ብዙ ግርፋትን ገርፈው ለረጅም ጊዜ በእግር ብረት አሰሩት። አንገቱንም በሰይፍ ሊቆርጡ ወደ መኮንኑ አቅርበውት ነበር። ስለ መንጋዎቹም ጥበቃ እግዚአብሔር አዳነው። ዳግመኛም በመርዋን አልጋዲ ዘመነ መንግስት የሙሴ ልጅ በሆነ በንጉሥ አገልጋይ አደባባይ በታላቅ ስቃይ አሰቃዩት። መኮንኑም ገንዘብ እንዲሰጠው ሽቶ ሊቀ ጳጳሳቱን አባ ሚካኤልን አሰረው። ሰዎችም መጥተው ዋስ ሆነው አወጡት። ምጽዋትም ጠይቆ ለመኮንኑ ብዙ ገንዘብ አምጥቶ እንዲሰጠው ወደ ላይኛው ግብጽ ወሰዱት። ይህ አባትም ወደ ላይኛው ግብጽ በሄደ ጊዜ በዚያ ብዙ ተአምራትን አድርጎ የክብር ባለቤት ክርስቶስን የካዱትን ምዕመናንን ብዙዎቹን ወደ ቀናች ሃይማኖት መልሶ አስገባቸው። የኢትዮጵያ ንጉሥም ይህንን አባት የእስላሞች መኳንንት እንዳሰቃዩት በሰማ ጊዜ ፍጹም ሐዘንንም አዘነ። መንፈሳዊ ቅናትንም ቀንቶ ወደ ግብጽ አገር ዘምቶ ከላይኛው ግብጽ ደረሰ። ከእርሱ ጋርም 100,000 ፈረሰኞች አርበኞች፣ 100,000 በበቅሎ የተቀመጡ አሁንም በግመል የተቀመጡ 100,000 አርበኞች ወታደሮች ነበሩ። ብዙ አገሮችም አጠፉ፣ ብዙዎችንም ማረኩ። የግብጽ ንጉሥም ይህ ሁሉ የሆነው ስለ ሊቀ ጳጳሳቱ ስለ አባ ሚካኤል እንደሆነ አውቆ ከእስራቱ ፈጥኖ ፈታው። ታላቅ ክብርንም አከበረው።
እንዲሁም የክርስቲያኑን ወገኖች ሁሉ እጅግ አከበራቸው። ከዚህም በኋላ ለኢትዮጵያ ንጉሥ ደብዳቤ ጽፎ ይልክ ዘንድ ወደ አገሩም እንዲመለስ ያዘው ዘንድ የግብፅ ንጉሥ ይህንን አባት አባ ሚካኤልን ለመነው። ይህም አባት ወደ ኢትዮጵያ ንጉሥ እርሱንና መኳንንቱን መሳፍንቱንና ሰራዊቱን እየባረከና እየመረቀ ደብዳቤ ጽፎ ላከ። እንዲህም አለው፣ እነሆ በአንተ ምክንያት ከእስራትና ከስቃይ ሁሉ እግዚአብሔር አድኖኛልና አሁን ወደ አገር በሰላም በፍቅር ተመለስ። ስለ እኔና ስለ ክርስቲያን ወገኖች ሁሉ ስለ ደከምክ መልካም ዋጋህን እግዚአብሔር በመንግሥተ ሰማያት ይስጥህ። የኢትዮጵያ ንጉሥም የዚህን አባት የሊቀ ጳጳሳት የአባ ሚካኤልን ደብዳቤ ባነበበ ጊዜ ፈጥኖ ተነስቶ ወደ ሀገሩ በሰላምና በፍቅር በአንድነት ተመለሰ። አባ ቆዝሞስና ወገኖቹም ከሊቀ ጳጳሳት ከአባ ሚካኤል ጋር በተስማሙ ጊዜ አባ ቆዝሞስ በውዴታው ለምስር ኤጲስቆጶስ ሆኖ ተሾመ። ከዚህ አባት ከአባ ሚካኤል ስልጣን በታች ሆነ። ይህም አባት መልካም ተጋድሎውን በፈጸመ ጊዜ ወደ ወደደው እግዚአብሔር ሄደ። አማላጅነቱ በረከቱም ከኛ ጋር ለዘላለሙ ጸንቶ ይኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።